አሁንም ማሳያችሁ የከተማችንን ትልቁን ጠላ ቤት ነው። ኑ አብረን እንግባ። ዋው! ዛሬ ብዙ የተወራለትን የጎጃም ጠላ ከነማባዮቹ እንሞክራለን። የሰለሞን ቦጋለ ትዝ አለክ? ሽሮና ጠላን ሳዋህድ እውነት አገር ነው የማጣጥመው። በእውነት ነው እንትን ነው አይደለም የምትበቅ እውነት ነው። እኛም ቀምሰን አረጋግጠናል። ይሄ ደግሞ ሚስቴ ማሪኝ ይባላል። ሚስቴ ማሪኝ ሚስቱ ምን ያህል ብታቃጥለው ነው ምግቡን በሚስቱ የሰየመው? ከቆጣሪው ከፈተው ናድገመው ድገምበት ግድለም አይዞ። ቤተሰቦች እንዴት ናችሁ? ሁሉ ሰላም አለን? ተጠፋፍተናል። ይኸው መተናል። በሌላ ቪዲዮ ደግሞ ልንበላ ነው። የባለፈውን የጠላ ቪዲዮ ወዳችሁታል። 100 ምናምን ሺህ ገብቷል። ሌላ ደግሞ ውስጥ ከተማ ውስጥ አለ የተባለ ጠላ ቤት አሳየኝ ብላችሁኛል። ይደገም ነው። የከተማችን ሌላኛው ግድንግዱ ጠላ ቤት ይሄ ነው። እንግዲህ እዚህም ገብቼ ደግሞ አሪፍ ነገር አላችሁ ተብሏል። ሁሉንም እንሞክራለን። ጠላችሁንም እንቀምሳለን። ምግብም ወጣ ያለ ምግብ ካለን እንበለዋለን ማለት ነው። ይገባ። የበፊት ጠላ ቤቶች በራቸው ላይ ጣሳ ምናምን ነበር፣ ለመግባት አያስፈሩም ነበር። አሁን እንዴት አርግቼ ልግባሽ? ልግባ ልድፈር? እሺ እደፍራለሁ። እናንተም ቻናሉን ሰብስክራይብ እያደረጋችሁ ምን እንደሚያክሉ ይቶች የጠላ G+1 2 3 G+3 ይሞከር ኑ እንግባ። ደፈር ብለን እንግባ። ቆፍጠን ብለን ያውላችሁ። ሮዛ ጠላ ፊጋ ጋር ነው የሚገኘው። ፊጋ አቢሲኒያ ባንክ ወረድ እንዳላችሁ ትንሽ 100 ሜትር እንደገባችሁ ነው የሚገኘው። ምን እንደሚያክል አያችሁት? ዋው! ቆፍጠን ብለን እንግባ። እንደ በፊት ጠላ ቤቶች ደረትህን ነፍታ አገባ። ያው በቃ ሆቴል በሉት። ኧረ ወይኔ በጣም ግድንግር ነው። ዋው! ይህ ባር ነው። የጠላ ባርም አለ። ይኸውላችሁ እዚህ ጋር ነው ጠላችሁ ምናምን ሲዘጋጅ የምታዩት። የቀንድ መጠጫ ነው የሚባለው። ቀንድ መጠጫዎች እነዚህ ሁላችሁ ቤቱን አይታችሁታል። እስኪ አሁን ደግሞ እንብላ። ምን እንዘዝ የሚለውን ደግሞ ሰላም ነው። እሺ ሰላም እንዴት ነህ? እግዚአብሔር ይመስገን። እስኪ ተዋውቃቸው ቤተሰባችን። እሺ እንኳን ደህና መጣችሁ። እንኳን ደህና ቆየህን። እሺ ማን ልበል? ታምራት ይባላል። እሺ ታሜ ሮዛ ገበታ ነው ያለነው። ምን እንብላ እስኪ ዛሬ? ያው ሮዛ ገበታ እንግዲህ በዋናነት በጠላና በጠጅ እንዲሁም በአበሻ አረቂ ይታወቃል። ሲቀጥል ደግሞ ምግቦችም አሉ፣ ባህላዊ ምግቦች ሽሮ በድንች እና የጦም ጥብስ ሽሮ እና እንዲሁም ደግሞ የጦም ዱለት አለ። ኦኬ። እና የጦም ጥብስ ለምን የሚሰራ የጦም ጥብስ ከሶስ ያ። ኦኬ። ዱለቱም በሱ ነው። ኦኬ። ያው ሞክሯለና ይሞከራል። ምን እስኪ ዛሬ ብንሞክር ሪኮመንድ ታደርገናለህ? እሺ ለዛሬ ያው በዋናነት ያው ስፔሻል ኮምቦ የሚባለውን ነገር ትሞክሩታላችሁ። እሺ። ያው በውስጡ ያሉ ነገሮች ፓስታ በስጎ እንዲሁም ሽሮ በድንችና የጦም ጥብስ አለው። የጦም ዱለትም አለው። ያው ድርቆሽ ፍርፍርም አለው። ይህ ምግብ አጠቃሎ ባንድ ይወጣል ማለት። ከዚህ በመቀጠል ደግሞ አንድ ያው ሞቅ ያለ የቁርስ ነገር ጋብዛቸዋለሁ። ምንድነች እሷ ደግሞ? ያው ትንሽ ሚስቴ ማሪኝ ይባላል። ወይ ቲክቶክ ላይ ያየሁት ነው። ይሄ በጣም የሚያቃጥለው። አዎ ሚስቴ ማሪኝ በጣም ልዩ ነው። በጣም ሌት ያለ ነው። የሚያቃጥል ነገር አልችልም። ያው እሱን ጋብዛችኋለሁ ማለት በእኔ ምርጫ ጋብዛችኋለሁ። ልታቃጥለ ባንተ ምርጫ ልቃጠል። በጣም አሪፍ ጠላና ጠጅም አለ። እንደተለመደው እነሱንም እናሰራለን። ብቻ እንዳለ ሮዛ ገበታ ላይ ሮዛ ሽሮ ያሉ ነገሮችን እንሞክራለን። ቤተሰቦች እናንተ መታችሁ መሞከር አለባችሁ። እኛ ሆነስት የሆነ ሪቪዋችንን እናሳያችኋለን። ኒት ይሞከር ይበላ፣ አብራችሁ ይበላ። የቤታችን ሽሮ በድንች። ይህ ምግብ በጎጃም አካባቢ ተወዳጅ ባህላዊ ምግብ ሲሆን ትኩሱ ድንች በጣባ እየተንተከተከ ከሚመጣው ሽሮ ጋር ልዩ ጣዕም አለው። ሮዛ ሽሮ ስትመጡም ሽሮ ብቻውን 200 ብር፣ ከድንች ጋር ደግሞ በ250 ብር ታገኙታላችሁ። አንተ በጣም ነው የሚጣፍጠው። አንደኛ ለጾም በጣም ቤታችሁ ተወዳጅ ሆኗ።
ጾም ላይ ቤታችሁ ተወዳጅ ነው? ብዙዎች ይመርጡታል። አሪፍ ነው። እስኪ እኛ የምንሞክረውና ደግሞ አስተያየታችን እንናገራለን። የዩቲዩብ ቤተሰቦቻችን እየመጣችሁ ግዴታ መሞከር አለባችሁ። ፊጋ አካባቢ ከሆናችሁ፣ ሰሚት ከሆናችሁ ፍየል ቤት አካባቢ ቅርብ ነች። እየመጣችሁ ጠላም አላቸው። ጠላውንም በኋላ እንሞክረዋለን። አሁን ግን ሽሮዋን እንብላ። ሽሮዬ ያሳደገችን እንብላ ብያለሁ። እንብላ። በቃ በምፈልጉ ወይኔ ከኢትዮጵያ ውጭ ሆናችሁ እየተከታተላችሁ ነው ያላችሁ። ስመጡ የምር ስመጣ ጋብዘኝ ስትሉኝ የነበራችሁ በሙሉ ስመጡ አስታውሱኝ። ሁላችሁንም ያው ይሄ ምንድን ነው? ስፔሻል ሽሮአችን ደርሳለች። አቤት ውስጡ አትክልት አለው ይታየኛል። ድንች አለው፣ ከላይ ቃሪያ ይደረግበታል። አሪፍ ነው። በዚህ መታችሁ ልደታችሁን እንዲህ የቆረሳችሁ ማክበር ትችላላችሁ። እስኪ እንቅመሳት ደግሞ ይቀመስ። የኔው ልጅ ሁላችሁ እቺ ጎመን ምናምን ስለምወድ ደግሞ ከሽሮ ጋር ጸደይ ነች። አንድ ይደገማል፣ አንድ ያጣላል። ሌላ ታሪክ። አንደኛ በጣም ነው የሚጣፍጠው። ስላይስ ኬክ ነው የሚመስለው ይታያል፣ ወይ ፒዛ ምናምን። ዋው አንደኛ ነው። ይኸው ድንችም አለ። እውነት ሽሮ ከጎመን ጋር የምትወዱ ሰዎች በዚህ ስታይል ደግሞ ሞክሩት። ይኸው ውስጡ ጎመንም ስላለው ምናምን። ባዶውን ሽሮ የማትወዱ ሰዎች ለእናንተ ይሄን ሪኮመንድ አደርጋለሁ። በጣም ይጣፈጠኝ፣ በጣም ይጣፈጠኝ። እቺን ለእናንተ ላጉርሳችሁ፣ ለእናንተ ላጉርሳችሁ። የምር አፉን የከፈተ እኮ ይኖራል። እስኪ አፉን የከፈተ ሰብስክራይብ ያድርግ። ቀጣዩ ምግብ ደግሞ እናያለን። ደረሰ። ምንድን ናቸው? ይሄን የጾም ቋንጣ። የጾም ቋንጣ እንዴት ነው የሚሰራው? በምንድን ነው? ኦኬ እቺናስ የጾም ዱለት በስታቃል። በጣም አሪፍ። እቺኛውም የጾም ጥብስ ማለት ነች። በጣም ጭቅና ጥብስ ነው የሚመስለው፣ የጾም ጭቅና። ለዛው ሙሉ ቀይ ነው። አሪፍ ነው። እዚህ ጋር ደግሞ ፓስታ በስጓል። ደብልቅ እናድርገው እስኪ። የጾም ዱለት እንበላ ነው። ዱለት እሺ። የፍስጉ ዱለት በአንድ እንጀራ እያለቀባችሁ የተቸገራችሁ፣ የጾሙ በዛ ያለ ነው። በአንድ እንጀራ ኧረ በአንድ ጉርሻ ብቻ ነው የፍስጉ የሚያልቀው ብዙ ቦታ። እስኪ መሀል ላይ ሽሮ ፈሰሰሰሰሰሰስ የቅድሙ ማለት ነው። ሽሮ በድንች ወጣ የነበረችው ነች ወይስ የተለየ ሌላ አይነት ሽሮ ራሱ? ቀመሳ የጾም ጥብስ ሽሮ፣ ከዛ ትንሽ ቋንጣ ፍርፍሯ እናድርግበታለን። እሺ በጣም አሪፍ እንብላ ብለናል። አሪፍ ነው፣ አሪፍ ነው፣ የምር አሪፍ ነው በጣም። ቀንድ መጠጫ ጠላ የሚጣፍጠው በዚህ ሲጠጣ ነው። ሚኬልም ለነገሩ ያቀዝቅዘዋል። በሚኬል ቸርስ ያስፈልገዋል። ከበደ ጠላ
ይሄ ሚስቴ ማሪኝ ይባላል። ሚስቴ ታቃጥለኛለች ትላላ። ከሚስት በላይ ግን ይሄ ነው የሚያቃጥለው ተብሏል። እንሞክረዋለን። ለመከውት ራሱ ጣት እየተቃጠለ ወይኔ ወይኔ። ቀመስ ቀመስ ፈጣሪ እኔ ላይ ይብሳል፣ እኔ ላይ ይብሳል። ውሃው አነስ ወይኔ 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 ወይ ምን አቅብጦ ይሄን ይወልዱት ወይኔ 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 ምን አቅብጦ ይሄን የበሉት ወይኔ የምር የተቃጠልኩ ውሃ ደግሞ ያበሰዋል። አረቄ ጭራሽ ጠላዋ ነች። አሪፍ ጠላዋ ነች። እዚህ ደግሞ ይዋጣላ ከሄደ በኋላስ እውነትም ሚስቴ ማሪ መቅመስ አለብህ። አይዞህ አይዞህ አላገባህም አይደል? ተለማመደው። አይ ለሱ ኖርማል ነው። ወይኔ እናቴ፣ ወይኔ አባቴ፣ ወይኔ አክስቴ፣ ወይኔ እቴ። ኧረ ያዝልኝ። ከቆጣሪው ከፈተው። ናድገመው ድገምበት ግድ የለም። አይዞህ አይዞህ እንደ ልጅ እንዴ። ኧረ አሁንም አልዘጋሁም እንዴ። አይዞህ ወንድማችን ላራግብልህ። በሆነ ከባድ ነው በጣም። እሺም ታቃጥላለች። አታቃጥልም? እሺ እስቲ ትከፈት። ይሄ ካላቃጠለማ ምን ሊያቃጥል ነው? ይታያል። ዋው ይኸው እንዳያቃጥል ደግሞ ተልባ ከላይ እንዲደረግበት ፍሰስ እናደርግበት። ውፍረቱ ዝግጁ ነኝ ለሌላኛው መቃጠል። ዘመቼ ወደ መቃጠል። እሺ ፈጣሪ ነፍሴን ተቀበላት። አሜን። ተልባም ደግሞ እናደርግበት እንጂ ማ በጣም ጸዴ ነው። ዋው ይሄ ተመችቷል። ይሄ በጣም ጸዴ ነው። በጣም አሳያቸው ቅላቱን ትሄዳ አሳያቸው። አያ በአዋዜ ነው። ይሄም ተለወሰ የተቀቀለ ድንች በአዋዜ ተለውሶ ነው። ሲታይ በጣም ፈንጂ ይመስላል። ከሚስቴ ማሪንገን የሚደርስ የለም። እኔ በጣም ብዙ የሚያቃጠል ምግብ በልቻለሁ። ለሚስቴ ማሪንገን ያል ከጠላ ጋር በተለይ በጣም ያጣጣል። ሰብሰብ ብላችሁ ደግሞ እያወራችሁ እየተጫወታችሁ ደግሞ ምርጥ ነው። ይሄኛው ደግሞ ግብጦ እንደዚህ ይፈለፈል ነበር። ከላይ ቅርፊት አለችው። እሷን እያወጣችሁ አሪፍ ነው። ግብጦ እቺኛው አሪፍ ነች በጣም። እቺም ከጠላ ጋር ምርጥ ነች። ከላይ ያለችዋን ቅርፊቷን እያወጣችሁ እየጣላችሁ እቺን ስቴዲየም ዙሪያም ታቋታላችሁ። ይሄ ነው በቆልት የሚባል በቆልት። ባቄላ
በዳጣ ምናምን ተለውሶ በደንብ ያዝ እስኪ ሞክር ይሞከር ጸዲ በጣም አሪፍ ያን ያህልም አያቃጥልም እና ደግሞ አሪፍ ነው። አፋችሁ ኩርሽም ሲል ከጠላ ጋር አሪፍ ቫይብ ይሰጠዋል። ብቻ ምርጥ ነው። ወይኔ ሚስቴ ማሪ ምን ሆኜ ነው በእናትሽ? ዳንኤል ለምን አልቀመስኩም? ፈራው ያንተን አይቼ እንዴ በጣም ከባድ ከምነግራችሁ በላይ በጣም ከባድ ጠፍቷል አለ እሺ እና ቤተሰቦች ያው በሮዛ ጠላ የነበረን ቆይታ በጣም ጸዴ ነበር። እንዴት ነበር? ቆንጆ፣ በጣም አሪፍ ነበረ። ሁሉንም ምግቦች ሞክረናል። እናንተስ ከ10 ስንት ትሰጡታላችሁ? ቀምሳችሁታል ከኛ እኩል ብዬ አስባለሁ። እየመጣችሁ ሞክሩላቸው። ፊጋ አቢሲኒያ ባንክ ትንሽ ወረድ ብሎ ነው የሚገኙት። በጣም ጸዴ ቆይታ ነበረን። ቻናላችንን ሰብስክራይብ አድርጉ። ይመቻችሁ። በአዲስ ቤት በአዲስ ጣዕም እንገናኛለን። ቻው